ዩክሬን ከፖክሮቭስክ ለመሸሽ የነበራት ዕድል ሁሉ ተዘጋም። የዩክሬን ዋነኛ ስትራቴጂክ ከተማ የሆነችው ፖክሮቭስክ ብቻ ለመድረስ እስከ 7000 ወታደሮችን እንደገበረች የሚነገርላት ሩሲያ አሁን በዚህ ሰዓት ከተማዋን በእጅ ለማስገባት የቤት ለቤት የሕንፃ ለሕንፃ ውጊያ ውስጥ መግባቷን እየተመለከትን እንገኛለን። ውድ ቤተሰቦቻችን የጦርነቱ የትናንት አመሻሹንና የዛሬ ንጋት አካባቢ ፍጥፍጥ በዩክሬንም በራሽያም በኩል የተለየም ተቀራራቢም ሆኖ ስላገኘ ነው ለመረጃው ሚዛናዊነት ሁለቱም በየእልፍኛቸው የጠመቁትን ተራ በተራ እናካፍላችኋለን። በቅድሚያም የዩክሬን የጦር አዛዦች እንደሚሉት ከሆነም አሁን በፖክሮቭስክ የገጠማቸው ውርጅብኝ ሩሲያ ወደ ዩክሬን ከዘመተችበት ቀን ጀምሮ አይተውትም ሰምተውትም የማያውቁት አስጨናቂ የተባለ ውጊያ ነው። ድሮኖች በአይነትና በገፍ ይዘንባሉ። መድፎች ያለማቋረጥ ያጓራሉ። የመሳሪያ አይነት በየፈርጁ የዩክሬንን የሠራ አካል እየበረቃቀሰው ይገኛል። አዛዦች አሁን እየተዋጋን የምንገኘው ጎዳና ለጎዳና እየተሯሯጥን በእርምጃ ርቀት ከሩሲያ ወታደሮች ጋር እየተያየን ነው ያሉ ሲሆን በትንንሽ ቡድኖች በመደራጀት በተበረቀሱ አፓርትመንቶችና በወደሙ የኢንዱስትሪ ዞኖች እየተሽሎከለኩ የሩሲያ ወታደሮችን ጉዞ ለመግታት እየሞከሩ ይገኛሉ። ታዲያ ዩክሬን ፖክሮቭስክን ለመክበብ ከሰሜንና ከደቡብ ምስራቅ በኩል የተደረጉብኝን በርካታ የሩሲያ ጥቃቶች ማክሸፍ ችያለሁ ያለች ሲሆን ባለሥልጣናቱ እንደሚነግሩን ከሆነ ደግሞ ፖክሮቭስክ አሁን በዩክሬን ቁጥጥር ስር ናት። ነገር ግን አብዛኛው የከተማዋ ክልል በማያቋርጥ ተኩስ እየታረሰ ይገኛል። ደግሞም አፍታ ትንፋሽ የማይሰጡት የሩሲያ ድሮኖች እየዘነቡ መሠረተ ልማቶችን በማውደም ላይ መጠመዳቸውን ተከትሎ ንጹሐንን ከከተማው የማስወጫው ጊዜው ሳይረፍድ እንዳልቀረም ባለሥልጣናቱ በመናገር ላይ ይገኛሉ። ፕሬዝዳንቱ ቮሎዲሚር ዘለንስኪ ግን ከሩሲያ ወታደሮች ጋር ቤት ለቤት እየተፈታፈቱ የሚገኙ ወታደሮቻቸውን በርቱ፣ ግፉ፣ ፖክሮቭስክ የጽናታችን ማሳያ ናት፣ እያንዳንዱ የዩክሬን ጎዳና ለነጻነታችን ይቆማል በማለት እያበረቱ መሆናቸውን ሰምተናል። በነገራችን ላይ ምንም እንኳን ዩክሬን የለም ከበባውን ሰባብሬዋለሁ ብትልም ከራሽያ በኩል እየወጡ ያሉ መረጃዎች ግን በተቃራኒው ያመላክታሉ። ከአሁን በኋላ የዩክሬን የወንድ መውጫው ብቸኛ መንገድ በዲሜትሮቭ አቅጣጫ ብቻ ሆነዋል። እንደዚህም ሆኖ እንኳን ማስወጣት የሚቻለው አነስተኛ ቁጥር ያለውን ሰራዊት ብቻ ነው። የራሽያ ወታደሮች የነጻነት ዘመቻ በማለት በሚጠሩት ዘመቻቸው ፖክሮቭስክን መንደር ለመንደር ጎዳና ለጎዳና ቤት ለቤት እያሰስን እያጸዳን ወጥ በሆነ አሸናፊነት ወደፊት እየገሰገስን ነው ባይ ናቸው። የሩሲያ ወታደራዊ ቃል አቀባይ እንደሚለው ከሆነ ደግሞ ዛሬ በፖክሮቭስክ ምዕራባዊ ቀጠና የሚገኙ በርካታ ስትራቴጂካዊ ሕንፃዎችን በቁጥጥራቸው ስር ማድረግ የቻሉ ሲሆን የሩሲያ የመንግሥት ሚዲያ ይህ ወደፊት መግፋታችን የዩክሬን መድፎች በሩሲያ በተያዙ ከተማዎች ላይ የሚያደርሱትን ጉዳት ይቀንሰዋል ባይ ነው። በሺዎች የሚቆጠሩ ሰዎች ፖክሮቭስክ ውስጥ መፈናፈኛ ጠፍቷቸው አንድ ዕጣ ነፍሳቸውን የሚያተርፉበት ቀጭን የማርያም መንገድ የሚሰጣቸው አጥተው መቀመጣቸውን ከሳተላይት በተገኘ ምስል ተመልክቻለሁ የሚለን የተባበሩት መንግስታት ቢያንስ የሰብአዊ እርዳታ እንዳስገባ የተኩስ አቁም ስምምነት ይደረግ ቢልም ይህን ዘገባ እስካዘጋጀንበት ሰዓት ድረስ ግን ሰሚ ጆሮ አላገኘም። ንጹሐንን እንደ መሸሸጊያ እየተጠቀመች ነው በማለት ዩክሬንን የምትከሰው ሞስኮ ጉልበት ቀንቷት ፖክሮቭስክን መቆጣጠር ከቻለች ድሉ በዩክሬን እጅ ወደሚገኙ ቀጠናዎች የሎጂስቲክ አቅርቦቶችን ለማስገባት ስለሚያስችላት ጨዋታ ቀያሪ ድል መሆኑ አያጠራጥርም። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን።
ቸር እንቆይ።